ይሄ ሁሉ የምታዩት ሰው ይሄ ሁሉ የተደረደረ ሰው ፖፕ ላይ ያለ ሰው በዚህ ሰዓት ፖፕ ላይ እየሰራ ነው። ሰው ሁሉ አሁን ቲክቶክ ላይ የለም። ሰላም ተመልካቾች እንዴት ቆያችሁ? በዚህ የ3 ደቂቃ ቪዲዮ የፖፕ አከፋፈት ላሳያችሁ ነው። ብዙዎቻችሁ ከላይ ለቆቋችሁ ቪዲዮ ረዘምብኝ ያላችሁ ሙሉን ጨርሳችሁ ማየት ስላልቻላችሁ በዚች በ3 ደቂቃ ቪዲዮ እንዴት ፖፕን መክፈት እንደምንችል አሳያችሁ አለሁኝ። ይህ ቪዲዮ ይጠቅመናል ካላችሁ ላይክ አድርጉት። እናንተ አይጎዳችሁ፣ ለኔ ግን ይጠቅመኛል። መልካምነት ከዚህ ይጀምራልና ማለት ነው። ፖፕ አፕሊኬሽኑን ሰው ልኮላችሁ ካወረዳችሁት እሰዩ ጥሩ። ያ ያላከላችሁ ሰው $14 ስለሚያገኝ ማለት ነው። ለሴት ከሆነ ለወንድ ከሆነ አያገኝም። ፖፕ ካልሆነ ደግሞ ከአፕሊኬሽኑ ካወረዳችሁት ከፕሌይ ስቶር እንደዚህ ስትከፍቱት እንደዚህ ይመጣል። ፖፕ ለመክፈት በፌስቡክ መክፈት ይቻላል። በሎግ ኢን ብላችሁ በጉግል አድሬስ መክፈት ይቻላችሁ። እንደዚህ ወረድ ብላችሁ ደግሞ በስልክ ቁጥር መክፈት ይቻላል። ስለሆነ እኔ በጉግል ወይም ዛሬ በኢሜል አድሬስ ነው መክፈት የምፈልገው። እንደዚህ ስለ ጊዜ አክሴፕት ይለናል። በኋላ እንደዚህ ይከፍታል። እንደዚህ ከከፈተልን በኋላ ካሉን ከኢሜል አድሬሶቻችን ውስጥ ያስመርጠናል። እኔ ብዙ ኢሜል አድሬስ ስላለኝ ነው። ስልክ ቁጥር ከፈለጋችሁ ስልክ ቁጥራችሁ ልክ ቀደም ባሳየኋችሁ መሰረት በስልክ ቁጥር መጻፍ ነው። ስልክ ቁጥራችሁ ስትጽፉ ሜሴጅ ነው የሚልክላችሁ። ለየት ያለ ነገር የለም። ልክ እንደዚህ ሳደርገው የኢሜል አድሬስ ስም ይመጣልኛል። ለምሳሌ የኢሜል አድሬስ ስትጽፉ ስም ሳቅና ጫወታ ብሎ ይመጣል። እዚች ጋር የመጀመሪያ ደረጃ ፎቶ ነው። እዚች ጋር እንደዚህ ብለን ከመረጥናቸው ፎቶ መካከል ካዘጋጀነው ካለን ፎቶ አንዱን ነካና እንደዚህ ብለን ከገባን በኋላ አንድ ፎቶን መርጥለታለን። ለምሳሌ እኔ ዛሬ መክፈት የፈለኩት የሴት አካውንት ስለሆነ የሴት አካውንት ወይም በሴት ስም የሆነ አንድ ፎቶ መርጬ እመርጥለታለሁ። ይሄው መረጥኩለት። ከዛ ፕሪቪው ስለው ፎቶን ያስመርጠኛል። ኮምፕሌትድ እለዋለሁ። ፎቶን እንደዚህ አስተካክላለሁ። የሚታይ አሪፍ ፎቶ መሆን አለበት። አሁን ፎቶ መርጬለታለሁ የመጀመሪያ ደረጃ። ከዛ በኋላ እዚህ ጋር መጣችሁ ስም ነው። ስማችንን እዚህ ጋር ስናስተካክለው የፈለግነው ስም መጻፍ እንችላለን። እናንተ ይመቸኛል ያላችሁት ስም ትጽፋላችሁ። እኔ ስሙ በዚህ ሆነልኛል። ከዛ እዚህ ጋር ስንወርድ ያለው ነገር ምንድነው? ልደት የተወለድንበት ቀን ነው። ለምሳሌ እኔ የተወለድኩበት ቀን ኖቬምበር 1993 ዓመተ ምህረት ነው በነጮች። ለምሳሌ እኔ የተወለድኩበት ቀን በፈረንጆች 1993 11 12 ነው። ኖቬምበር ላይ ነው የተወለድኩት። ከዛ ቀን የተወለድኩበት ቀን ሰጠዋለሁ። ከዛ በኋላ እዚህ ጋር በጭራሽ ሚስቴክ እንዳታደርጉ ጾታችሁን ፊሜል ከሆናችሁ ፊሜል፣ ሜል ከሆናችሁ ሜል፣ ፊሜልና ሜል ብላችሁ ቃይራችሁ ሞልታችሁ ብዙ ልጆች እየተቸገራችሁ ነው። ከዛ በኋላ ገና ማመልከት ይጠበቅባችኋል። የፊት አሻራ ስላለው ሜል ብላችሁ ፊሜል፣ ፊሜል ብላችሁ ሜል ካደረጋችሁ አያስገባችሁም። በጣም ጥንቃቄ ይፈልጋል። ጾታችሁ በደንብ አሳያችሁ። ለምሳሌ እኔ በፊሜል ለመከፍተው እዚህ ጋር መጥቼ ፊሜል የሚለውን ስነካ ፊሜል የሚለው ያበራልኛል። ከዛ በኋላ እዚህ ጋር ሰብሚት በሌለኛል። ሰብሚት ፕሊዝ ኢንተር ዩር ካውንትሪ አልሞላሁም። እዚች ጋር በጣም ይቅርታ አገሬን እሞላለሁ። ያለሁበት ሀገር ኢትዮጵያ። ከዛ ኢትዮጵያዊን ሞላሁ። ከዛ ከሞላሁ በኋላ ሰብሚት እለዋለሁ። በቃ እኔ ካሁን በኋላ ፖፕ አፕሊኬሽን ከፍቻለሁ ማለት ነው። ፖፕ አፕሊኬሽን ለመክፈት ይሄ ነው። ከዛ በኋላ መሰረታዊ ነገር ያለው አንድ ነገር ነው። እዚች ጋር ከታች የምትመጡ 5 ነገሮች አሉ። 1 2 3 4 5 ይሄ ማስታወቂያ ነው። ቀጥታ ልክ ሲከፍትልን ፖፕ ላይ ስንገባ እንደዚህ ነው የሚመጣልን። ይሄ ሁሉ የምታዩት ሰው ይሄ ሁሉ የተደረደረ ሰው ፖፕ ላይ ያለ ሰው በዚህ ሰዓት ፖፕ ላይ እየሰራ ነው። ሰው ሁሉ አሁን ቲክቶክ ላይ የለም፣ ዩቲዩብ ላይ የለም። ፖፕ ላይ ሁሉም ሰው ነው የሚሰራው። ተመልካችም ይሰራል፣ አመልካችም ይሰራል፣ ሰሪም ይሰራል። ስለሆነ ይሄ ነው። ከዛ በኋላ 2 መሰረታዊ ነገሮች አሉ። ይሄን ከከፈታችሁ በኋላ 2 ነገሮች ማድረግ ግዴታችሁ ነው። የመጀመሪያ ደረጃ እዚች ጋር እቺን 3 ነጥብጣባ ሆም ላይ ትገባላችሁ። ይሄ ላይቭ ነው፣ ይሄ ፓርቲ ነው። ይሄ ደግሞ እንደ ቲክቶክ ቪዲዮና ፎቶ የምትለጥፉበት ነው። ይሄ ደግሞ ሜሴጆች የምትጻጻፉበት ነው። ይሄ ደግሞ ሆም ፔጅ የራሳችን አካውንት የምናስተካክልበት ነው። ሆም ፔጅ እቺን እንለካታለን አንድ ጊዜ። ይሄን ስንለካት ያው ሳቅና ጨዋታ ብሎ ስም ይመጥቶልኛል። እዚች ጋር ደግሞ ፎቶ ይመጥቶልኛል፣ ጾታ ይመጥቶልኛል። ያለው ነገር በዚህ ልክ ይመጣልኛል ማለት ነው። ከዚች በኋላ መሰረታዊ ነገር 2 ነገር ማድረግ አለብኝ። አንደኛ እዚህ ጋር የፊት አሻራ አውተንቲኬሽን፣ የፊት አሻራ ካልሰጠን በጭራሽ አይቀበልም። የፊት አሻራ ካልተቀበልን ቪዲዮ ማንገባን ፓርቲን መስራትን ብር መስራት አንችልም። ስለሆነ ምን ማድረግ አለብን? የፊት አሻራ መስጠት አለብን። እዚህ ጋር ጎ እንለዋለን። ጎ ስለው ጊዜ እዚህ ጋር ፎቶ አስገባ ይለኛል። ፎቶ አስገባለሁ። ከዛ ደግሞ ሰርቲፋይቱ የፊት አሻራ ይለኛል። ስለሆነ የፊት አሻራ መስጠት አለብን። ከፍ ዝቅ ወደ ጎን እንደዚህ ትላለች ልጅቷ አሻንጉሊቷ። ያን ማድረግ አለብን። የፊት አሻራ መጀመሪያ እዚች ጋር ፎቶ፣ ከዚች በኋላ ይሄኛው ሂጃብ ምናምን ምንም ነገር እዚች ጋር አይቻልም። ምክንያቱም የፊት አሻራ ለራስ የሚቀመጥ ነው። ውስጥ ላይ እዛ ጋር ለራስ ሴኩሪቲ ነው። ፕሮፋይል ላይ የሚወጣ ነገር ለሰው የሚታይ ነገር አይደለም። ስለሆነ አንድ ፎቶ እዚህ ጋር መርጬ ሰጠዋለሁ።
የፈለኩት ፎቶ ማድረግ ስለማልፈልግ ነው። እዚህ ጋር ደግሞ አሻራ ይለኛል። እኔ አሻራ ካደረኩ አንድ እድል ብቻ ነው ያላችሁ። አሻራችሁን ያዙ፣ በደንብ ክፈቱ። ይሄን ጨረስኩኝ። ከዛ በኋላ ደግሞ እዚህ ጋር ትመጣላችሁ። በጣም መሰረታዊ ነገር ያለ ኤጀንሲ አይሰራም። ኤጀንሲ የምትላለች ማይ ኤጀንሲ ላይ አንድ ጊዜ ትገባላችሁ፣ ክሊክ ታደርጉታላችሁ። ማይ ኤጀንሲ ክሊክ ስታደርጉት መጀመሪያ ላይ እንደዚያች አይነት ጽሁፍ ይመጣላችኋል። እቺ ጽሁፍ ትመጣለች። ከዛ እዚህ ጋር ጽሁፍ ላይ ትመጡና ምን ታደርጋላችሁ መሰላችሁ? ይሄው የአይዲ ነምበር እዚህ ጋር የምትለው ላይ ማለት ነው። እዚህ ጋር የምትሞሉት ልንገራችሁ 46 80 46 23 አያችሁ 46 80 46 23 ሲላችሁ ኤጀንት ቸሩ ዋና ሚል ይመጣላችኋል። ኤጀንት ቸሩ ዋና ይሄን ሲመጣላችሁ ጊዜ ፕሊስ ኢንተር ኤጀንት አይዲ ይላችኋል። እዚህ ጋር ተነኩታላችሁ። እሱን ስትነኩት ኮንፊርም ይላችኋል። ኮንፊርም ይላችኋል። ከዛ በኋላ ኮንግራቹሌሽን እንኳን ደስ ያላችሁ ኤጀንት ተመዝግባችኋል፣ ኤጀንት ይዛችኋል፣ ቸሩ የሚባል ኤጀንት አላችሁ ይላችኋል። ያለ ኤጀንት ስለማይሰራ ማለት ነው። በዚህ ልክ አድርጋችሁ ክፈቱ፣ የፊታው አሻራ ስጡ። ከዛ በኋላ ኤጀንት ነምበር ይሄን አስሞሉ። ይሄን ከሞላላችሁ በኋላ ዋትስአፕ እና ቴሌግራም ላይ ስልክ ቁጥሮች አስቀምጬላችኋለሁ። ይበልጥ ደግሞ ቴሌግራም ላይ ግሩፖች አለው፣ እዛ ላይ ነው። ዩቲዩብ ላይ በዚህ ልክ እናስተምራለን። በጥሩ የፖፕ አከፋፈት ይሄድ ይመስላል ማለት ነው። ከዚህ ቀጥሎ ሌሎች ትምህርቶች የምትፈልጓቸው ከላይ ፓርት 1 ፓርት 2 ፓርት 3 ከአስከ 10 ስለ ፖፕ ሙሉ ነገር አለ። ኮይን እንዴት ነው የምንሰበስበው፣ ገቢ እንዴት ነው የምናገኘው፣ በኢትዮጵያ ንግድና በቴሌብር እንዴት ነው ብራችን ወጪ የምናደርገው፣ በውጭ ሀገር ባንኮች እንዴት ነው ወጪ ማድረግ የምንችለው የሚሉ ሁሉንም ሰርቼላችኋለሁ አንድ ባንድ ማለት ነው። ስለሆነ በዚህ ልክ ተመዝገቡ። ኑ ፖፕ ላይ ቁጭ ብላችሁ የሀብት ማማ ላይ ቁጭ በሉ። እኔ ዩቲዩብ ትቼ በዚህ ሰዓት ፖፕ እየሰራሁ ነው። ጨርሻለሁ። ይሄን ይመስላል። ለእናንተ ይሄን ሐሳብ ከጠቀማችሁ ቪዲዮን ላይክ ማድረግ እንዳዘነጉ። ይመቻችሁ። ቻው